እኔ ይቅርታ ምለው ኦዲየንሶቼን፣ ተመልካቾቼን፣ ወዳጆቼን ነው። እኔ ይቅርታ ማለት የፈለኩት ዛሬ የኔን ተከታዮች በኔ ያዘናችሁ፣ በኔ የተከፋችሁ ሰዎች፣ እኔን የምታከብሩኝ፣ እኔን የምትወዱኝ ሰዎችን ነው ይቅርታ ልል የመጣሁት። እንደምትሉት እዚህ ጋር የምትጽፏቸውን ሰዎች ለምን ይቅርታ አላቸዋለሁ? በምን ምክንያት ነው ይቅርታ የምላቸው? እነሱ ናቸው እኔን ይቅርታ ማለት ያለባቸው እንጂ አይደለም። ስለዚህም ተመልካቾቼ ግን እውነት ለመናገር የሚያዝኑ አሁን እየተባለ ባለው ነገር ሊያዝኑብኝ ይችላሉ። ስለዚህም አንደርስታንድ ያላረጉኝ ሰዎች ሊሆኑ ይችላሉ እና እነሱን ነው ይቅርታ ማለት የምፈልገው። እኔን አክብራችሁኝ ስትከተሉኝ የነበራችሁ ሰዎች፣ የምትወዱኝ ሰዎችን ነው ይቅርታ ማለት የምፈልገው። ካዘናችሁብኝ ወይም ደግሞ አዘኔታ ውስጣችሁ ከተቀመጠ ይቅርታ ማለት ፈልጋለሁ። ይህን ሁሉ መልክ ሰጥቶሽ ባልታጭ ባል እኮ ነው ያጣሁት ጋይስ። ባል አባቴ ሙት። ይሁን እስኪ ዲቦራን ሰርጀሪን በነገራችን ላይ ኦኬ እናንተ እየፈለጋችሁትን ማለት ትችላላችሁ። እኔ ይቅርታ ምለው ኦዲየንሶቼን፣ ተመልካቾቼን፣ ወዳጆቼን ነው። እኔ ይቅርታ ማለት የፈለኩት ዛሬ የኔን ተከታዮች በኔ ያዘናችሁ፣ በኔ የተከፋችሁ ሰዎች፣ እኔን የምታከብሩኝ፣ እኔን የምትወዱኝ ሰዎችን ነው ይቅርታ ልል የመጣሁት። እንደምትሉት እዚህ ጋር የምትጽፏቸውን ሰዎች ለምን ይቅርታ አላቸዋለሁ? በምን ምክንያት ነው ይቅርታ የምላቸው? እነሱ ናቸው እኔን ይቅርታ ማለት ያለባቸው እንጂ አይደለም። ስለዚህም ተመልካቾቼ ግን እውነት ለመናገር የሚያዝኑ አሁን እየተባለ ባለው ነገር ሊያዝኑብኝ ይችላሉ። ስለዚህም አንደርስታንድ ያላረጉኝ ሰዎች ሊሆኑ ይችላሉ እና እነሱን ነው ይቅርታ ማለት የምፈልገው። እኔን አክብራችሁኝ ስትከተሉኝ የነበራችሁ ሰዎች፣ የምትወዱኝ ሰዎችን ነው ይቅርታ ማለት የምፈልገው። ካዘናችሁብኝ ወይም ደግሞ አዘኔታ ውስጣችሁ ከተቀመጠ ይቅርታ ማለት ፈልጋለሁ። ይህን የምልበት ምክንያት ሪዝኔንም ምክንያቴንም መናገር ፈልጋለሁ። እኛ በጎችን እነዚህ ነገር ዳሚት የምትሳደቡትን በጎች፣ የሰው በጎች የምትላላኩት እናንተንማ መቼም ይቅርታ አልላችሁም። እናንተን የምትሰድቡኝን ለሰው ተደርባችሁ ለሰው አግዛችሁ እኔን መታችሁ የምትናገሩኝን እናንተን ለምንድን ነው ይቅርታ የምላችሁ? ለምንድን ነው ይቅርታ እናንተን ይቅርታ? እናንተ በተራ በተራ ይቅርታ ትሉኛላችሁ እንጂ እኔማ እናንተን ይቅርታ አልልም። አሁን ከእናንተ ጋር ነገር የለኝም። አትድረሱብኝ ብያቸዋለሁ፣ አትንኩኝ ብያቸዋለሁ። ከነካችሁኝ ግን መልስ መልስላችኋለሁ። እኔ ያልኩት ለሚያከብረኝ ለሚወደኝ ሰው ብቻ ነው መልስና ይቅርታ የምጠይቀው። ለሚያከብረኝ ለሚወድ ስህተት ስሰራ ስህተት ነው ብሎ ወይም ደግሞ መናገር ደብሮት ዝም ላለኝ ተከታይ ነው ይቅርታ የምጠይቀው እንጂ እናንተ ለምትሳደቡትማ ለምንድን ነው ይቅርታ የምጠይቃችሁ? ምን ስላረኳችሁ? ምን ስላረኳችሁ? ምናችሁን ስለነካው? በጎችን ነው ይቅርታ አልልም። ኤኒዌይስ ለእናንተ ይቅርታ የምለው ለወዳጆቼ ነው። ምክንያቱም ብዙ ወዳጆቼ ሊያሾ ሴት ነሽ እንዴት የፖፖን እንደዚህ አይነት ነገር አወራሽ ወይም እንደዚህ ለምን አልተቃወምሽም ምናምን ብላችሁ እንደ እህትም እንደ እናትም ስትወቅሱኝ ለነበራችሁ ሰዎች ነው ይህንን ነገር የምለው። ነገር ግን እናንተ ያልተረዳችሁትና ያላያችሁት ነገር አንድ ነገር አለ። እኔ የተመለከትኩት እኔ የምመለከተውና እይታዬ ከሁሉም ጋር አይመሳሰልም። የኔ እይታ የራሴ እይታ ነው። ሶ ይህንን ያልኩበት ትላንትና እኔን ለማሸማቀቅ እኔ ባልዋልኩበት ባላደረግኩበት እንደዛ አይነት ቪዲዮ አውጥተው እጄን ወደ ቁምጣዬ ስር ሳደርግ ስሎ ሞሽን ተጠቅመው አቀዝቅዘው ቀስ አድርገው እንደዚህ ያደረገች ተብሎ እንዲወራ ስሜ እንዲጠፋ እንደ አፍር እንድሸማቀቅ አንገቴን እንድደፋ ሆን ብለው ሲሰሩ ሲዘባበቱብኝና ያለ ስሜ ስም ሰጥተው ሲያሾፉብኝ የነበሩ ሰዎች ዛሬ እኔ እጅ ላይ ሲወድቁ ምን ልላቸው እችላለሁ? እናንተስ ምን ልትሏቸው ትችላላችሁ? ሲቀጥል ደግሞ የሰጧችሁ መልስ ቢያንስ ምሳሌ እንውሰዳት። ባምቢ ሀበሻ ባምቢ እኮ እንደዚህ አይነት መጥፎ ነገር ወጥቶባት እኮ
አያችሁ፣ ከሰው ጋር ትከሻ ከመሆን ሰውን ከመፈለግ የሰውን ይሄ የኮመንት አድናቆትን የቪዲዮ ሰሪ ብርታት የሚሆናችሁ ሰው ከመፈለግ አንድ እግዚአብሔርን መፈለግ ህይወታችሁን ድጋሚ መነሻችሁ ያደርጋችኋል፣ ይቀይራችኋል፣ ታሪካችሁን ይለውጠዋል። ታፍርበታለች ብለው የመጡት ነገር ለእናንተ መለወጫችሁ ይሆናል። አንዳንድ ሰዎች ግን ወይ ከራሳችሁ ሳትታረቁ ወይ ከእግዚአብሔር ሳትታረቁ ወይ ደግሞ የተጣላችሁን ሰው አፍ ማዘጋት ሲገባችሁ የመሰላችሁ ግን እዚህ ጋር መታችሁ ሚዲያ ላይ የምትመልሱት መልስ እናንተን ቀና የሚያደርጋችሁ መስሏችሁ ብዙ ሄዳችሁ የተናገራችሁት ንግግር ድጋሚ በራሳችሁ አንደበት እንድትሰደቡ አደረጋችሁ እንጂ እውነት ለመናገር ይሄን ያየሁት ቪዲዮ ወይም ፎቶ እንደ ሴት ልጅ ደግፌው አይደለም፣ ትክክል ነው ብዬ አይደለም። ግን ደግሞ ትክክል ነው እሰይ ያልኩበት አንደኛ እኔ ተጎዳው ሰው ነኝ። እኔ ባላደረኩት ባላልኩበት ተብዬ ስሜ ሲጠለጠል የነበረ ከዛም ውስጥ ደግሞ ሲሰድቡኝ የነበሩ ሰዎች ስለሆኑ እንደዚህ አይነት ነገራቸውን ባገኝ እንደማልምራቸው ውስጣቸው ያውቀዋል፣ ልቦናቸው ጠንቅቅ አድርጎ ያውቀዋል። ሲቀጥል ደግሞ የሰደቡን ወጥተው ድጋሚ ሲሰድቡን ወይም ደግሞ ከዛ ሁሉ ከሰደቧቸው ሰዎች ለይተው እኔን ታርጌት አድርገው ሲናገሩኝ እንዴት ነው ማልናገራቸው? እንዴት ነው ማልተቻቸው? ሴትነት ሌላ፣ የኔስ ሴትነት የኔስ ክብር አልታያችሁም? የእነሱ ብቻ ነው የታያችሁ? ቢያንስ አደጋኳችሁ እኮ እንደዚህ አድርገው እንደዚህ ሰርተው እንደዚህ አጸያፊ ነገር አድርገው ማፈር ሲገባቸው ወደ እግዚአብሔር መሄድ ሲገባቸው ያደረጉት ምንድን ነው? ከኛ ጋር ግብግብን የፈጠሩት። የመጀመሪያው ቪዲዮ እኮ በንዴት የሚሆን በብሽቀት የኔ አዳነች አበቤ እያለ ኮመንት ይጽፋል። ምን አባህል አድርገ ምንድን ነው የምትለኝ? የምን ሀሳብ መስረት ነው? የምን የባለስልጣን ስም እዚህ መጻፍ ነው? ብሎክ አደርግሃለሁ። በሰላም ነው። አሁን ከዚህ አይነት ወሬ ለምንድን ነው እዚህ ጋር የክብርቲቷን ስም የምትጽፉብኝ ጋይስ? ሀላ 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 ሀላ። ኧረ ተውኝ ልኑርበት። ስለዚህ እንጂ በሴትነት ወይም በክፋት ተመልክቼ ወይም ደግሞ የሴትነትን ነገር ለማዋረድ እንደምትሉት ሴት ታዋርዳለች። እኔ አዋረድሽ ከምትሉኝ ያላዋረድኳቸው ሚስጥራቸውን ያስኩላቸው ሴቶች ብዙ ናቸው። እኔ ነኝ የማውቀው። ግን በዚህ ደረጃ ደግሞ እኔን ከተጋፈጡኝ እኔ ባይዘዌ በጣም እልኸኛ ስላችሁ ይሄ የሚዲያ እልኸኛ አይደለም። በህይወቴ በጣም እልኸኛ ነኝ፣ ቆራጥ ነኝ፣ እልኸኛ ነኝ። ምንም ብታመጡብኝ ምንም ብትሉኝ ላመንኩበት ነገር ወደኋላ አልልም። ሰውም ትከሻ አልፈልግም፣ በሰውም መመራት አልፈልግም፣ ሰውም እንዲመራኝ አልፈልግም፣ ሰውም እንዲያዘኝ አልፈልግም። ላመንኩበት ነገር ግን እስከ መጨረሻ ድረስ ሄዳለሁ። ሞትም ከመጣ እቀበለዋለሁ። በነገራችን ላይ ይሄ ባህሬ ነው። ካላወቃችሁ የእኔ ቤተሰቦች እወቁኝ። ሊያ ትፈራለች። ሊያ በወጣ ይተካ። እግዚአብሔር ይስጥልን፣ እናመሰግናለን። መልካም አውደ ዓመት፣ መልካም አውደ ዓመት። አመስግኑልኝ ደግሞ ጋይስ፣ ዝም አትበሉ፣ አመስግኑ፣ ላይክ አድርጉና እኔ ይቅርታ የምለው ኦዲየንሶቼን፣ ተመልካቾቼን፣ ወዳጆቼን ነው። እኔ ይቅርታ ማለት የፈለግኩት ዛሬ የእኔን ተከታዮች፣ በእኔ ያዘናችሁ፣ በእኔ የተከፋችሁ ሰዎች፣ እኔን የምታከብሩኝ፣ እኔን የምትወዱኝ ሰዎችን ነው ይቅርታ ልል የመጣሁት። እንደምትሉት እዚህ ጋር የምትጽፏቸውን ሰዎች ለምን ይቅርታ እላቸዋለሁ? በምን ምክንያት ነው ይቅርታ የምላቸው? እነሱ ናቸው እኔን ይቅርታ ማለት ያለባቸው እንጂ አይደለሁም። ስለዚህም ተመልካቾቼ ግን እውነት ለመናገር የሚያዝኑ አሁን እየተባለ ባለው ነገር ሊያዝኑብኝ ይችላሉ። ስለዚህም አንደርስታንድ ያላረጉን ሰዎች ሊሆኑ ይችላሉ እና እነሱን ነው ይቅርታ ማለት የምፈልገው። እኔን አክብራችሁኝ ስትከተሉኝ የነበራችሁ ሰዎች፣ የምትወዱኝ ሰዎችን ነው ይቅርታ ማለት የምፈልገው። ካዘናችሁብኝ ወይም ደግሞ አዘኔታ ውስጣችሁ ከተቀመጠ ይቅርታ ማለት ፈልጋለሁ።